አጋይስት በተባለው ነገድ ላይ የተሾመው ሳጥናኤል ጊዜው ጨለማ ነበር ይላል ብርሃን አልነበረም በዓለም መላእክት መካከል ደግሞ ድንገት ማይምራን ማለት የሚያውቁ ለባውያን የሚያስተውሉ ሆነው የተፈጠሩ ፍጥረታት ስለነበሩ በድንገት እግዚአብሔርም ደግሞ ተመራማሪ አይምሮ ስለሰጣቸው ይሹ ይመርምሩ ይፈልጉ ሲል እንደተሰወራቸው ነው መጻሕፍት የሚጠቁሙት እነዛን በስፋት ወደፊት ይዤላችሁ መቅረብ ይሆናል ጊዜው ጨለማ ስለነበር አንዱን መልአክ ያየዋል በተለይ አካላቸው ብርሃናማ አካላት ስለነበረ ይተያያሉ ምንም ረቂቃን ፍጥረታት ቢሆኑም ቅሉ ግን ጊዜው ጨለማ ስለሆነ መኑ ፈጠረን ማን ፈጠረን ወደሚል ምርምር ውስጥ ሲገቡ ነው እንግዲህ ለመጀመሪያ ጊዜ አጋይስት ላይ ተሾመው ሳጥናኤል ፈጠርኋችሁ ልበል ብሎ እንዳሰበ አስቦም እንዳልቀረ አነ ፈጠርኩክሙ እኔ ፈጠርኋችሁ እንዳለ ፈጥረህ አሳየን ባሉት ጊዜ ደግሞ በተለይ አራቱን ነባር ንጥረ ነገሮችን አሰናስሎ ሊፈጥር ሙከራ እንዳደረገና ወደ እሳቱ ሲደርስ እንዳልተሳካለት በዚህም ሐሰቱና ኪደቱ እንደታወቀ ግማሹ ፈጠርከን ብሎ እንዴት እንደሰገደለት ግማሹ እንዴት እንደተጠራጠረ ግማሹ ደግሞ እንዴት ፈዞ እንደቀረ በተለይ ደግሞ ቅዱስ ገብርኤል ከሰራዊቱ ጋራ እንደተቃወመውና የሱን ቃል ሌሎቹ መላእክት እንደሰሙ ጧት አካባቢ ላይ ደግሞ ታላቅ ብርሃን የጎህ ብርሃን ወርዶ መላእክትን ባጥለቀለቃቸው ጊዜ ይብርሃኑ ዕውቀት ሆኗቸው ሰፊ ዕውቀት ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል ሊቁ ወደ ጥበብና ወደ ዕውቀት ገብተው እንደተቃወሙት መጨረሻ ላይ ግን ፍልሚያ እንዳነሳ ከነሱ ጋራ እንደተዋጋ በተለይ በውጊያው ጊዜ በሶስተኛው ድል እንደተነሳ እንደወደቀ በጣም ሰፊ ነገር ነው ያለው እሱ ራሱን ችሎ አንድ መርሃ ግብር ይሆናል የሚል እምነት አለኝ ዛሬ ግን ስለ ኔፍሊም ነው ማነሳው እንግዲህ በወደቀ ጊዜ ቦዝ ወድቀው ስተምድር ወቦዝ ወድቀው ስተአየር ወቦዝ ወድቀው ስተንጦርጦ ዘውቱ መትተታይቲት ይላል ኤጲፋኒዮስ ግማሹ አብሮት ወደ ጥልቁ ይወደቀ አለ ግማሹ ደግሞ በአየር ላይ ቀርላለ ዛሬ አየር አጋንንት ይባላሉ በተለይ ሰው ሲሞት ጻድቁን ነፍስ አይነኩም ግን ያስደነግጣሉ ያጡን እየቀጠቀጡ የሚሄዱ ናቸው ግማሹ ምድር ላይ እንደወደቀ በተለያየ በሽታ ደዌ ሰውንም እያሳመሙ የሚኖሩ እነዚህ ረቂቃን የሰው ባላንጣዎች እንዳሉ ብዙ የሥነ ፍጥረት መጻሕፍት ይጠቁማሉ ሌላም ብዙ ነገሮች አሉ እዛ ውስጥ አልገባም ዛሬ ምን እንነጋገረው የወደቁት መላእክት በሁለተኛው ዙር በተለይ በዘመነ ያሬድ እነ ሄኖክ ዘመን እነ ኖህ ዘመን የተከሰተው ክስተት ምንድነው እነዛስ በእውኑ መላእክት ናቸው አይደሉም የሚለውን ነገር ሁሉ ነው ዳሰን የምናየው እንግዲህ ራይት ይባላሉ በእኛ አጠራር ወይም ኔፍሊም ይባላሉ ግዙፋን ማለት ነው ይላሉ ግማሾቹ ደግሞ ኔፍሊም ማለት መነሾ የዕብራይስጥ ቋንቋ ነው ይላሉ ነፈለ ወይም ማለት መውደቅ ማለት ነው በተለይ ሮናልድ ሄንድል ሲተረጉመው የወደቁት the fallen one የወደቁት ተብሎ ይጠቀሳሉ የግዕዙ መጽሐፍ ደግሞ ራይት ይላቸዋል ደግሞ ያማርኛው ኔፍሊም ይላቸዋል ኔፍሊም እንግዲህ የወደቁ መሆናቸውን ወይም ጃይንት ግዙፋን መሆናቸውን ነው የሚጠቁመው ሚገርመው ስለነዚህ ራይት ወይም ኔፍሊሞች ለመጀመሪያ ጊዜ ጽፎልን የምናገኘው የአዳም ሰባተኛ ትውልድ ሆነው ሄኖክ ነው እንግዲህ መጽሐፈ ሄኖክ ስለነዚህ ነገሮች በዝርዝር የጻፈ የመጀመሪያው ጽሑፍ ነው ግን መጽሐፈ ሄኖክ በብዙ ሀገር ተቆራርጦ ተበታትኖ ያለ እንጂ እንደ ኢትዮጵያ በመልአት ወይም በሙሉ መዝገብነት የተገኘ አልነበረም ኢትዮጵያ ግን ለብዙ ዘመናት ይሄ መጽሐፍ ሲነበብ ሲተረጎም ሲመሰጠር ሲራቀቅ ሲተነተን በሊቃውንቱ እጅ ስለነበረ መጽሐፈ ሄኖክ ለኢትዮጵያውያን እንግዳ አልነበረም በኋላ ግን እንግዲህ በ18ኛው ክፍለ ዘመን ጄምስ ብሩስ ይህን መጽሐፍ ይዞ ከኢትዮጵያ ስለሄደ በተለይ መጽሐፈ ሄኖክን በመውሰዱ ጥናቱ ደግሞ የበለጠ እንዲስፋፋ ለባህር ማዶ አጥኞች ክፍት ሆኖላቸው እንደገና የኔፍሊም ጉዳይ በጣም ከመጽሐፈ ሄኖክ በኋላ እንደገና ብድግ ብሎ እስከ ዛሬ ድረስ ያልተቋረጠ ምርምር እየተደረገበት ይገኛል ክቡራን ተመልካቾቻችን ላይክ በማድረግ ሼር በማድረግ ሐሳብ አስተያየታችሁን በመለገስ እየተሳተፋችሁ ነው በእጅጉ አመሰግናለሁ ስለ ጄምስ ብሩስ ግን የተወሰነ ነገር ለነግራችሁ ፈልጋለሁ ጄምስ ብሩስ እንግዲህ ከ1730 እስከ 1794 የነበረ
የስኮቲሽ ተጓዝን ነው በተለይ የአባይ ምንጭ ለማግኘት በጣም ብዙ የጣረ በመላው ዓለምም ለዚህ ምርምሩ የሄደ የተጓዘ ተጓዥ ነው ብለን ማየት እንችላለን በተለይ ጄምስ ብሩስ በኤደንበርግ ዩኒቨርሲቲ ነው መጀመሪያ ሎው ነው ያጠናው ህግን አጠና በጣም ከፍተኛ ሆነ የቋንቋ ችሎት ነበረው አረብኛ ይችል ነበር ስፓኒሽኛ ይችል ነበር ፖርቹጊስ ይችል ነበር የግዕዝ ቋንቋንም ይችል እንደነበር ይነገራል በተለይ ካቲት በ1770 ወደ ጎንደር በመጣ ጊዜ ያኔ ንጉሠ ነገሥት ተክለ ሃይማኖት ሁለተኛውና ራስ ሚካኤል ስሁል አቀባበል አደረጉለት በተለይ በጣም በስፖርት የዳበረ ሰውነት ነበረው ቁመቱ በጣም ረጅም ነበር በዚህ ላይ ግዕዝ ሲጨምርበት በጣም ትኩረት ሳበ ተወዳጅ ሆነ እና በተለይ በጥሩ አቀባበል ተደርጎለት በተቀመጠ ጊዜ 2 ዓመት ነው የተቀመጠው የተለያዩ የኢትዮጵያ ጥንታውያት ብራና መጻሕፍትን ሲያገለባብጥ ሲመረምር ሲራቀቅባቸው ቆየ ሌላም ደግሞ ለመድኃኒትነት የሚውሉ ጸዋትንም እንደዚሁ ሲሰበስብ ቆየ በመጨረሻ ግን ያው 3 ኮፒዎችን ሄኖክ ኮፒዎችን ይዞ ወደ ባህር ማዶ ሲሄድ በጣም በባህር ማዶ አጥኞችና ተመራማሪዎች ከፍተኛ ሆነ ክብር ነው የተሰጠው እንግዲህ አንደኛውን ኮፒ ለፈረንሳዩ ንጉስ ለሉዊ 15ኛ ነው የሰጠው ሉዊ 15ኛ አንደኛውን ኮፒ ሄኖክን ወስዶ ባስረከበው ጊዜ በጣም ነው የተደነቀው ምክንያቱም መጽሐፈ ሄኖክ በተቆራረጠ መልኩ እንጂ እንደዚህ በሙሉ ሰነድነት ስላልተገኘ በጣም ነው የተደነቀው ያ እንግዲህ አሁን ፈረንሳይ ብሔራዊ ቤተ መጻሕፍት ይገኛል ፓሪስ ናሽናል ላይብራሪ ሄዳችሁ ማየት ትችላላችሁ አንደኛው ደግሞ ወደ ኦክስፎርድ በተለይ ወደ ቦዴሊያን ቤተ መጻሕፍት ተላከ ቀሪው ደግሞ አንድ ኮፒ እሱ ጋር ቀረ አሁን ግን ያ ኮፒ እንደገና ወደ ቦዴሊያን ሄዷልና የመጽሐፈ ሄኖክ ጥናት እንደገና እንዲንሰራራ አደረገውና ዘኢትዮፒክ ሄኖክ የሄኖክ የኢትዮጵያው የሄኖክ መጽሐፍ ማለት ኢትዮፒክ ቋንቋ በግዕዝ የተጻፈው በማለት ማጥናት ጀመሩ እና በጣም እኔ የጄምስ ብሩስ መጽሐፎች በተለይ ከኢትዮጵያ ከተመለሰ በኋላ ወደ 10 ዓመታት በኋላ በ1768 69 1770 1771 1772 1773 ያደረጋቸው የናይልን መነሻ ለማድረግ የተደረገ ጉዞዎች በሚል travels to discover the source of the Nile in the years ብሎ በተቀስኩላቸው ዓመታት በ5 ቅጾች በ3000 ገጾች ያሳተሙ አስገራሚ ጽሑፍ አስነብቧል የጄምስ ብሩስ መጽሐፍ ነው ያለኝ በጣም ነው የሚገርም እንግዲህ ወደ almost ወደ 3000 ገጾች ነው ያዘው የአባይ ምንጭ ፍለጋ የተጓዘው ጉዞ ነው እንግዲህ በ5 ቅጽ almost ወደ 3000 ገጾች የያዘ ትልቅ መጽሐፍ ነው ያሳተመው ጄምስ ብሩስ ከዚህ በኋላ የሄኖክ መጽሐፍ በጣም ሪሰርች መደረግ ተጀመረ በፈረንሳይ በእንግሊዝ በሌሎችም ተመራማሪዎች በኋላ የሙት ባህር ዴድ ሲ ስክሮልስ ጥቅሎች በ1946 ታቃላችሁ በ1956 ቁምራን 11 ዋሻዎች ላይ ነበር ከፍተኛ አሰሳ የተደረገው ወደ 981 ጥንታውያት መዛግብት ነው እዛ ቁምራን ደሴት በ11 ዋሻ ውስጥ የተገኙት እና ከተገኙት መጻሕፍት መካከል የሄኖክ አንዱ ነው ነገር ግን የተወሰነ ቁርጥራሽ ክፍሉ ነው የተገኘው የተወሰነ ቁርጥራሽ ካለና ሳልስ የሚባል አለ እሱን አልገባበትም ግን ቁርጥራሽ ክፍሎች ነው የተገኙት የኢትዮጵያው ግን በእውነት በሙሉ የተገኘ መዝገብ በመሆኑ ዘኢትዮፒክ ሄኖክ በማለት በጣም ብዙ ሪሰርቾች ሲሰራ በተለይ ስለ ዘመን ቀመር ብዙ ነገር ስላለ ሄኖክ ግን በጣም አንዱ ትኩረት ከሳበው መካከል ሄኖክ ስለ ኔፍሊሞች የተናገረው ነገር በጣም በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቦ ምርምሩ ቀጠለ ምርምሩ ሰፋ ብዙ ጥናቶች መቅረብ ጀመሩ ለማንኛውም ግን ዛሬ ማቅረብ መፈልገው የኢትዮጵያውን ዶክመንቶቻችን ምን ይላሉ በእነዚህ ዙሪያ የሚለው ነው መዳሰስላችሁ እስካሁን እንቆቅልሹ አልተፈታም ምስጢር ሆኖ ቆይቷል ዛሬ ቁልፉን ይዘን ከፈት ለማድረግ ሞክራለን ጥቂት ነገሮች ካየን ይበቃናል እናንተ ወደ በር ውስጥ መግባትና መመርመር የናንተ ድርሻ ይሆናል ለማንኛውም ሄኖክ እንዲህ ብሎ ጽፏል መጀመሪያ ስለነዚህ ቃል በቃል ያለውን ነግራችኋለሁ እና የአዳም 7ኛ ትውልድ የሆነው ሄኖክ የሰው ልጆች ከበዙ በኋላ ይላል እንዲሆነ ይላል ሙሉ በሙሉ በእነዚያ ወራት ይላል መልካሞችና ደመ ግቦች ሴቶች ልጆች ተወለዱላቸው የሰማይ ልጆች መላእክትም ይላል እነርሱን አይተው ወደዷቸው እርስ በርሳቸውም
ኑ ለኛ ከሰው ልጆች ሴቶችን እንምረጥ አሉ ነው የሚለው ሄኖክ እንግዲህ ምንድነው እዚህ ላይ የሚለው የሰው ልጆች ከበዙ በኋላ ደምግቡ ሴቶች እንደተወለዱ ይላል የሰማይ ልጆች መላእክትም እነርሱን አይተው ወደዷቸውና አንድ ሴቶችን እንምረጥ ልጆች እንውለድ አሉ ይላል ይቀጥልና ሄኖክ የነዚህ አለቆች ስማዚያ እንደሚባል ቁጥራቸውም ደግሞ ወደ 200 እንደሚጠጋ ጭምር ነው የጻፈውና ስማቸውን በዝርዝር ጽፏል እዛ ላይ ማየት ትችላላችሁ በተለይ ያስተማሩትን በጣም እግዚአብሔር የሚያወደውን ክፉ ስራ ታያላችሁ ሚስቶች ካገቡ በኋላ ደግሞ ጸንሰው ሴቶቻቸው ሚስቶቻቸው የወለዱት ልጆች ደግሞ ራእይትና ወይም ኔፍሊሞችን እንደወለዱና ቁጥራቸው ወደ 3000 ክንድ 3000 ክንድ ሰው 3 ክንድ ከስንዝር ቁመት አለው ይባላል እነዚህ ግን በሺ ነው ያጠፉትና አንዱን ክንድ ባንድ ሺ አንዱን ክንድ ባንድ ሺ አንዱን ክንድ ባንድ ሺ ኦልሞስት ወደ 3000 ክንድ የሚደራረሱ ኔፍሊም የሚባሉት እንደተወለዱ ይጽፋል እነዚህም በተለይ ለሰዎች መነገር የሌለበትን በጣም ሴክሬት የሆነ ነገር ምስጢራዊ ነገሮችን ሁሉ ለሰው መነገር መገለጥ የሌለበትን ሁሉ መግለጥ እንደጀመሩ በተለይ ካስተማሩት መካከል ተውላጣ ዓለም የሚለው በጣም ይገርማል የዓለም ለውጥ ይላል እና ያንዱን ጽንስ ባንድ ውስጥ ማሳደር በቃ ይሄ ትልቁ ነገር ነው ሰውን ይላሉ መተርጉማን ሊቃውንት ፈረስ በቅሎ ማድረግ ፈረስ በቅሎን ደግሞ ወደ ሰው መለወጥ ዛሬ በጄኔቲክሱ ጥበብ በጣም አስቀያሚ ስራዎች በመድር ላይ እየተሰሩ እንደሆነ እንግዲህ ዩቲዩብ ላይ እንመለከታለን በጣም እግዚአብሔር ከጠላው ስራቸው መካከል አንዱ ሄነ ነበር የሰውን ዘር ወስደው ፈረስ በቅሎ ውስጥ የማድረግ ነገር የነዛን ዘር ወስደው ደግሞ ሰው ውስጥ የመክተት ነገር በዛም ሃይብሪድ የሆኑ በጣም አስፈሪ ክሬቸሮች እንዲወጡ የማድረግ ነገሮች ይሰራሉ እንደውም አንዳንድ አጥኞች ዛሬ ይሄ ጭራቅ የሆኑ ሰበዳት ምናምን የሚባሉ ነገሮች ያን ጊዜ በነበረው ያንዱን ጂን ዘረመል ወደ አንዱ በመክተት ፍጥረታትን ኮራፕት ከነበሩበት ተፈጥሯዊ መዋቅር ወደ ሌላ መዋቅር የመስራት ዲኤንኤን የማዛባት ስራ ያኔን የተጀመረው ያ ጊዜ በጣም ከባድ ጊዜ እንደሆነ ወቁ ቀላል ነገር አይምሰላችሁ ከባድ ነገሮች ነው መግለጥ የጀመሩት ከባድ ቅይሮች ነው መስራት የጀመሩትና በማዳቀል ሂደት ዘረመልን የማዛባት ሂደት ነበር ዛሬም እንደዚህ አይነት ነገሮች እንደሚሰሩ በድብቅ ይነገራል ምናቀው ነገር ግን የለም ከዛ ይቀጥልና ሄኖክ ከመላእክት ሩፋኤል ከፈጣሪ ተልኮ ውጊያ አስተማራቸውን አዛዜልን እጅና እግሩን አስሮ ዱዳኤል በመትባል ቦታ የነበረች ምድረ በዳን ከፍቶ ጨለማ ውስጥ እንዳሰረው በላዩ ጠማማና የሻፎ የሚባሉ ስልስል ድንጋዮችን እንደገጠመበት እስከ ፍርድ ቀን ድረስ ብርሃንን እንዳያይ እንደሸፈነው ሄኖክ ጨምሮ ጽፏል በተለይ ሄኖክን 2ን 3ን እንድታነቡ ምዕራፍ 2 እና ምዕራፍ 3ን ነግራቸዋለሁ ሌላ ደግሞ 7 ትውልዶች ይላቸዋል የሚጠቁትን እንደገና በመድር ኮረብታ በታች ደግሞ እንደታሰሩም ጭምር ይጽፋል ከዛ በኋላ ከእሳቱ በታች ወዳለ የጭንቅ ቦታ እንደሚወሰዱና በግዞት ቤት ይዘጋባቸዋል የሚል በጣም ምስጢራዊ ነገርን ጽፏል ሰባው ትውልዶች ማን ናቸው አዛዜል ዱዲኤል የምትባለው ቦታ የት ናት እስቲ ሻፎ ደንጋይ የተገጠመባት ቦታ ምንድናት ይሄ ሁሉ ምስጢር ነው በጣም ይሄ ሁሉ ምስጢር ነውና መጽሐፈ ሄኖክን የሚያጠኑ ሁሉ እነዚህን ሁሉ ምስጢሮች ሁሉ ያብሰከስካሉና የኔፍሊም ጉዳይ ይህ ብቻ አይደለም ሙሴም ደግሞ እንደገና ጨምሮ ይጽፋል እንዲሆነ ይላል በተለይ ኦሪቱ ላይ ሰዎች በመድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ ከመረጧቸው ሚስት ለራሳቸው ወሰዱ በማለት ይጽፋል እንደ እግዚአብሔር ልጆች የሰውን ሴት ልጆች አዩ ይላል ዘመኖቻቸው ወደ 120 ዘመን እግዚአብሔር እንደወሰነባቸው ልጆችን በወለዱ ጊዜ ስማቸው ኃያላን ተብሎ እንደተጠራ ሰፋ ያለ ጽሁፍ በተለይ ዘፍጥረት 6 አካባቢ ላይ ጽፏል ያንንም አንቡ ይሄ ሁለተኛው ሶርስ ነው ሶስተኛው ኩፋሌ ነው ኩፋሌም ተመሳሳይ ነገር ነው የሚጽፈው
የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ ይላል እንዲሆነ ሴቶች ልጆች ተወለዱላቸው የእግዚአብሔር መላእክትም ይላል እሱ ደግሞ እግዚአብሔር ልጆች እያለ መጥቷል ሙሴ እዚህ ላይ ደግሞ የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው እነዚህም ላዩአቸው መልካሞች ነበሩ ከመረጧቸው ሁሉ ሚስቶችን ሊሆኗቸው ወሰዷቸው ወንዶች ልጆችንም ወለዱላቸው እነዚህም ራእይት ናቸው በማለት ኩፋሌ ቁጭ አድርጎ ይጽፈዋል